የተቀመጡት ታውቀዋለህ ነው የምወደውን ቦታ ታች ውስጥ ኋላ ልጁ ድንገት ነው ዞር ብሎ ያየኝ አስቦት ምናምን አይደለም ቀረ በቃ አሁን የምታስተውሳቸው አንተ ተማሪዎች ሆነ አሁን ሙዚቃው ላይ በጣም እንትን ይሆኑ ሐሳቡን የወሰድኩት ከእንትና ነው ከፋንታውን ሻንቆጮ እሱ ጧጧቱን ጊዜ ፕራክቲስ ያደርጋል ፕራክቲስ ሲያደርግ ምናምን ስንጠጋው ምን ስንለው አንዳንድ ነገሮችን ሲያሳየኝ እኔም ያው የመቀበሉ ነገር ጎበዝ ስለሆንኩኝ ተቀበልኩኝ ሲዲዎችን ሰጠኝ ሲዲዎቹን እንትን አልኩኝ ከዛ በራሴ መንገድ እንደገና ውጪ ከሰዎች ጋራ በመጻጻፍ ምናምን አንዳንድ ነገሮችን ሞጁሎችን አገኘው ከዛ በደንብ ማስተማር ጀመርኩ ለምሳሌ ነብሱን ማሮ ደረጀ ዱባለ ያው ድምጽ አለው ግን ቮካል ከኔ ጋር በደንብ ያጠናል እና አበባ ደሳለኝ እና ማንደሽ ትግስት ፋንታውን ምናምን አብረን ነበረ ብዙ ጊዜ ብሔራዊ ቲያትር አይተን እንደሆነ በየአመቱ አሁን እንጃ ቀረ እንጂ በአመት የሶስት ወር ኮርስ አለ የሶስት ወር ኮርስ የቲያትር ኮርስ የሙዚቃ ኮርስ የምናምን ኮርስ አለ በተለይ ቲያትርና ድምጽን እንትን ሚሉቶች ቮካል እኔ ጋር ነው የሚመጡት እና እኔ ጋር ነበርኩ ማስተምራቸው እስቲ አንተ ግን ምንም አልፈጠረብህም ድምጽ የመዝፈን መቼ አስተማርከኝና አይ ቤት ውስጥ አንዳንድ ነገሮች ስታንጎራጉር ምናምን ጆሮ አለኝ ትልልቅ አይዶል በሆን አይዶል ላይ እንትን ቦል ዳኛ በሆን ብዙ ሰው ነው የምጥለው ጆሮ በጣም አለ መስፈኑን ግን እንግዲህ ግን አንድ ትሞክራለህ አሁን አንድ ትሞክርና የተንሻፈፈውን አስተካክልልሃለሁ ችግር የለም ቃል የምትገባልኝ ከሆነ አንድ ነገር ዘፍኝ የምታያቸውን ስህተቶች ለማስተካከል ዊሊንግ ሆነ የምትነሳ ከሆነ ምናምን ምክንያቱም ቮካል ቴክኒክ አንተ ስታስተምር ለመዝፈን ብቻ ሳይሆን ለንግግርም ጭምር ድምጻቸው ማራኪ እንዲሆን ጭምር እንደሆነ አውቃለሁና እንደዛ የምታደርግልኝ ከሆነ ጊዜውን ወስደህ ማለት ነው በደንብ የምታደርግልኝ ከሆነ እንዲሁም አሁን ስንት ዓመት ነው ቆይ አብረን መኖር ካቆምን 10 ዓመት ሶ የመገናኘቱ ምድል ያን ያህል ስላልሆነ በትክክል ያገኘኝ አሁን ችግር የምታደርግልኝ ከሆነ እኔ ቃል ገባላለሁ እስቲ አንድ ሙክርና ተስፋ አለው ተስፋ የለውም የሚለውን ያው ገና ከሆነ ልቤ መምታት ጀመረ ግድ የለም አትፍራ እሺ ህልም አይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ የሚወድሽ ልቤ ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታጅ ይበቃኛል አንኤክስፔክትድ ነው የመጀመሪያ ነው ከሰማኛል ዲልችለ በጣም ከጓደኞቼ መፈራው አበቃለ ኃይለኛ ዘፋኝ ነው ምንድነው እሱም ራሱ ይላል ምን አባሆነ ነው እኔ ጋር ማዘፈነው ምናምን ይላል ሌሎቹ ጋር ሆነ ዘፈናለሁ ምናምን ከሱ ጋር ደግሞ ሲሆን ወይ እኩል ምን ዘፈን ከሆነ ምናምን እኔ አሁን ልፍቀድልህ ምን ዘፈን አየ እንትን ሲሪየስ ዘፈን መስተካከል የሚገባው ነገር እኔ አስተካክላለሁ ሰው የሚመስለው በቃ መዝፈን በጣም ከባድ ነው ብሎ ሊያስብ ይችላል ከባድ ነው ተሰጠው ሲኖር ደግሞ የበለጠ ይረዳል አሁን አንተ ፍርሃት ነው እንጂ መዝፈን ትችላለህ በትክክለኛነቱ መንገድ ደግሞ ለማስተካከል ቃል ገባለሁ በቅርቡ አንድ ነጠላ ዜማ ጠብቃለሁ ካንተ ያው የምር ልንገር እኔ አሁን ሙዚቃ የሚያቀሰው አጠገብ ሆኜ በልስ አሁን ድንገት ነው አንደኛ በላልከኝ ዘፈን አልመረጥኩም ሬንጂም አሁን ልክ ይሁን አይሆን ማቆ ነገር በቃ አሁን ለመስማት በቂ ነው ከዛ በኋላ ትንሽ ከፍ በል ምናምን እና እንደዚህ ሙዚቃ የሚያቀሰው ፊት ሆኜ እንትን ስል ልክ ሰውነቱ እንደሚንቀጠቀጥ ሰው ልብ እንትን ነው የሚንቀጠቀጠው ድምጼ ይንቀጠቀጣል ምናምን ይዘን ራሱና አንድ ነገር ልንገር እግዚአብሔር ይመስገን እንኳን ፈሪ ሆንክ መፍራት ሲጀምር አስተካክለህ ትሰራለህ ስትደፍር ነው መጥፎ እንደፈለክ ስለምሰራ በትክክል ስራ አትስራልታው እኔ ስንት ዓመት ዘፍኛለሁ ብሔራዊ ቲያትር ስቴጅ ላይ በጣም ብዙ ዓመት እንግዲህ 26 ዓመት ከዛ በፊት ወታደር ቤት ተጫውቻለሁ ከዛ ክለብ ውስጥ ብዙ ነገር ተጫውቻለሁ እንደዛው ነው ግን
ማይኩን ይዤው ሙዚቃው ሲጀመር ልቤ በጣም ይመታል። ስቲል ነው ነገር እስካሁን ድረስ ስትፈራ ነው ጎበዝ የምትሆነው፣ ስትደፍር ግን ቀሽም ነው። እና ብዙ ጊዜ የምናገረው ነገር አለ። እንዴት ተዋናይ ሆንክ ሲሉኝ አንዳንድ ሰዎች ሙዚቃን አስገድደው ሲደፍሩ ሰምቼ እኔም ቲያትር እንደፈርኩት ነው ብለው። ደፋር ስትሆን ልክ አይደለም። ልክ ስትፈራ ከፈራህ ምንድን ነው የሆነ ማስተካከል የሚገባኝ ነገር አለ ብለህ ታስባለህ ማለት ነው። እስካሁን ድረስ እፈራለሁ ነው የምልህ ብሔራዊ ቲያትር ስቴጅ ላይ። ታዲያ እየተፈራ ይናክላምት? አዎ ስትችል ፈሪ ነው የምትሆነው። እውነቱን ልንገርህ፣ ስታቅ ፈሪ ነው የምትሆነው፣ አትደፍርም። እስቲ አሁን እኔን ጋብዘኛል። ስለዚህ አሁን ግድ ካንተ መስማት እንግዲህ ያው የጠዋት ድምፅ ነው የሚሏት ታሪክ አለች። እቺማ ትመቸኝ ነገር ምንጊዜም አንተ ዘፋኝ ከሆንክ ጠዋት ተነስተህ ለ15 ደቂቃ ለ30 ደቂቃ ወርማፕ ማድረግ አለብህ ለጉሮሮ። ምክንያቱም የሚገጥምህ ነገር አይታወቅም። ለምሳሌ እንደዚህ ለኢንተርቪው ትጠራለህ። ንግግርህ ምናምን ዝግት ብሎ እንትን ከሚያል ክፍት ያለ ካሪዝማው ደስ የሚል ኮርዱ ደስ የሚል ድምጽ ያለው ብታወራ። አሁን ካንተ ጋር መሆኑም የምሳጣው ምን መሰለህ፣ ያንተ ክፍት ያለ ድምጽ ነው። ምናልባት አሁን በኋላ ሲያዩት የድምጽ ታችን አይደለም፣ ይሄ የኤክሰርሳይዝ ጉዳይ ነው እና ማድረግ አለበት ብዬ አስባለሁ። የጠዋት ድምጽና የሌሊት ድምጽ የእኩለ ሌሊት ድምጽ ብሎ ነገር የለም። ድምጻዊ ከሆንክ ራስህን ማስተካከል መቻል አለብህ፣ ፕራክቲስ ማድረግ አለብህ። ምናልባት በጉንፋን ወይም ደግሞ በብርድ ምክንያት አንዳንድ ጊዜ ዝግት የሚል ድምፅ ይመጣል። እኔ ግን እንዴት እንደሆነ አላውቅም፣ ጉንፋን ሲዘኝ አፍንጫ ነው የሚዘኝ እንጂ ጉሮሮ አይዘጋም። እኛ የጓጓ ነው የሆነ ነገር ለመስማት። የአባይ ውሃ ሞልቶ ይፈሳል ቦይ ለቦይ በርቶ ከኔ ምነው በሕልሜ መጣሽ ደህና አይደለሽም ወይ? ምነው በሕልሜ መጣሽ ደህና አይደለሽም ወይ? ኧረ ሰው አለቀ በሏት ብርቱካኔ፣ እሷ ለታመመ ለሞተ ግዴላት፣ እሷ ለታመመ ለሞተ ግዴላት ብርቱካኔ። እንኳን ቀደምኩ። ያው የኤክስፔሪየንስ ጉዳይ ነው ብያለሁ። ኧረ አትፈር፣ የኤክስፔሪየንስ ጉዳይ ነው። እውነት አትፈር። ፕራክቲስ ሜክ ኤ ፐርሰን ፐርፌክት። እሱ እውነት ነው። ምንም ይመጣል። እሱ በፕራክቲስ የማይሆን ነገር የለም። መለማመድ ጥሩ ነው። ሁሉም እንትን የዴይ ቱ ዴይ ፐርፐስ ይኖረዋል። ትወናውን በለው ምንም በለው ኢቨን መኪና መንዳትም በየቀኑ ፕራክቲስ እያደረግ አይደለም እንትን የምትለው። ስለዚህ ፕራክቲስ የማያስተካክለው ነገር ስለሌለ በጣም ትስተካከላል። በጣም ጥሩ። ሌላው ከአርቶች ስራ ውጭ ከተወዳው ከቲክቶክም ከኤዲቲንግም ውጭ የተለያዩ የስራ ዘርፎችን ሞክሬያለሁ። አሁን ነጋዴም ጭምር ነኝ። እንደገና ኦንላይን ደግሞ ቢዝነሶችን ሰራ ነበረ ምናምን ሽያጮች ነው። አንተ ከአርት ውጭ እየሰራው ምንድነው ማለት? እኔ አሁን እስከማውቀው ድረስ የለም። ወታደር ነበርኩ። ግን ወታደርም ሆነ ሙዚቀኛ ነበር እኮ። ግን ወታደር ስትሆን ዝም ብለህ ሙዚቀኛ ነኝ ብቻ ብለህ እንትን አትልም። ሌላም የሚደረጉትን ነገሮች ታደርጋለህ። በህይወቴ 2 ወር አንድ መስሪያ ቤት ተቀጥሬ ሰርቻለሁ። ምን ነበር የስራ ክፍል? እንትን ድርሻ የጉዳይ አስፈጻሚ ነው። እና እንደዚህ ትሰራለህ ምናምን፣ በትርፍ ጊዜ ለምን አትሰራም አሉኝ። 2 ወር ነው የሰራሁት። ከ2 ወር በኋላ ድርጅቱ ተዘጋ። ከተዘጋ በኋላ ግን ድርጅቱ ምን እንደሆነ ደረስኩበት። ከባድ ድርጅት ነበር። እሱን ሚስጥር ነው ጽፌዋለሁ፣ ወደ ፊልም ቀይሬዋለሁ። ከባድ ነገር ነው። ሳላቅ ነው የገባሁበት። በጣም አደገኛ ነገር ነበር። እግዚአብሔር ይመስገን አደጋ ምንም ሳይደርስብኝ አልተነካካም። እና
ይሄን ነው በቃ። ከዛ ውጪ እኔ ከሙዚቃና አሁን ከጀመርኩት ከትወና ውጪ ግን እኮ አሁን ላይ አብዛኞቹን ማየታቸው ከሆነ ሳይድ ላይ የሆነ ቢዝነስ የለም። የጭንቅላቴ ውስጥ እስካሁን ድረስ የገባ ነገር የለም። ምናልባት ወደፊት ይገባ ይሆናል አላውቅም እንጂ እስካሁን ድረስ ከዚህ ውጭ ምንም ነገር ሰርቼ አላውቅም። አንተ ግን ጎበዝ ነህ። በአንተ አልወጣሁም በዚህ ነገር። አንተ ጎበዝ ነህ በጣም ሁሉም ነገር። እናትህ እንደዛ ነበረች፣ ፈጣን ነበረች፣ ንግድ ውስጥም ነበረች። ሰው አስተባብራ ስራ እንዲሰሩ ታደርግ ነበር። በጣም ከባድ ጭንቅላት ነበራት። ያውና የእሷን የወሰድክ ይመስለኛል። እኔ ደግሞ በቃ አንድ ነገር ላይ ችክል ብዬ ቀረሁኝ። አሁን እንዲሁም አሁን በምንሰራው ስራ በአንዳንድ ጉዳዮች ዕቃ መግዛት ለቤተሰብ ምናምን መርካቶ እንገባለን ከጓደኞቼ ጋር ማለት ነው። ሁሉም ጓደኞቼ ፍላጎት አዲስ አበባ ላይ ቦታ ተጠይቆ አላውቅም ካለ ተአምር ነው እንደ ቆሬ ያለው ማለት ነው። በቃ እያንዳንዱ ውስጥ ለውስጥ ምናምን በቃ ፍላጎት ያውቃል። ከፍላጎት ጋር ነው የሚባለው። ኢቭን መርካቶን ጭምር ማለት ነው። መርካቶ እንደውም ከማሚ ጋር ነበረ ያኔ ሹራብ በመሰራ ጊዜ ሹራብ ምርት ይሰሩ ነበር። የዛን ታይም ላይ ነው መርካቶ በደንብ። በነገራችን ላይ ስቲል እኔ መርካቶ ስገባ ይደነግረኛል። አንተ ግን ለምን ነበር የተማርከው? በቃ ማወቅ ነው እንዴ? አንተ ከሙያው ውጭ ሆነ አካውንቲንግ ተመረቀ የለ እንዴ? ግን አልሰራሁበትም። ግን በቃ ማወቅ የሚባለው ነገር ደስ ይለኛል። በቃ አካውንቲንግ ኮምፒውተርም ተምረሃል? አዎ ኮምፒውተር አካውንቲንግ እና ያው አካውንቲንግ ስትማር አብረህ ቢዝነስ ማኔጅመንት ምናምን የሚባሉት ነገር እሱን ተምሬያለሁ። ግን በቃ ማወቅ የሚባለው ነገር ሁል ጊዜ አለ ጭንቅላቴ ውስጥ። ያው እንዴት እንደማነብ ታውቃለህ። ማነባቸው መጽሐፎች ምናምን ማንበብ ደስ ይለኛል። ያው ለአንተ ባልነግርህም ያው ሰው እንዲያውቅ ነው እንጂ አንተ ታውቃለህ። ማንበብ እወዳለሁኝ። ደግሞ ሳነብ ገዝቼ ነው ማነበው መጽሐፍ። እንደውም ትዝ ይልሃል ቤት ስንለቅ ወገባችንን የሚቆርጠው እኮ መጽሐፍ አንተ እንደውም አንዴ ወገቤ ታሞ ልናነሳን ወረቀት በጣም ከባድ ነገር እና ብዙ ስለነበር ካርቶንና ስለ ወገቤ ተበጥሶ ምናምን በጣም እና ነብሳን ይማረውና እናትም በጣም የምትመረረው በእኔ መጽሐፎች ነበር። በጣም በማዳበሪያ ምናምን ተጭነው መጀመሪያ ካርቶን ከቤት እኮ በላይ እሱ ነበር። እና እግዚአብሔር ይመስገን ማንበብ ጥሩ ነው፣ ሙሉ ሰው ያደርጋል። አሁንም ከመግዛት ወደ ኋላ አላልኩም፣ እገዛለሁ መጽሐፎችን። ያው አካውንቲንግ ለምን ተማርክ ላልከው ለማወቅ ነው። ግን እኔ ደግሞ ምን መሰለህ አሁን እንደውም በዚህ አጋጣሚ አሁን ላይ ያሉ ወጣቶች እንትን ከሆናቸው ኮሌጅ ከገባው በኋላ ምን አይነት ነገር ጭንቅላቴ ላይ ነበር መሰለህ? መጀመሪያ ኮምፒውተር ሳይንስ ለመማር ሳስብ ያሰብኩት ፕላትፎርም ነበር ለመስራት ያሰብኩት ፕላትፎርም እና ያ ፕላትፎርም እኔ ሰራበት የነበረውን ኢንዱስትሪ የፊልም ኢንዱስትሪ ይጠቅማል በሚል ነበር ገና ስመዘገብ የሆነ ሱቅ እንትን አለ ዌብሳይት አለ ያን ዌብሳይት ለመስራት ነበር መጀመሪያ ስማር እንትን ያልኩት። የመቀጠር ሜንታሊቲ እንደሌለኝ ታውቃለህ። ከፊት ጀምሮ ምናምን አንድ ቦታ ረጅም ጊዜ ሰራው ከተባለ 6 ወር 3 ቦታ ናቸው ተቀጠርኳቸው ታስባለህ። ከዛ ግን ጆርኒውን ከጀመርኩት በኋላ ልክ እንዳልሆነ ገባኝ። 6 ዓመት ነው ኮሌጅ ላይ ያሳለፍኩት። እኔ የምፈልጋትን ነገር ግን ሜቢ በ3 ወር ምናምን አጭር ኮርስ ተምሬ ማግኘት ይችል ነበር። ያ 6 ዓመት የሚባለው ነገር ሞራሌን ስብርብር አደረገው ማለት ነው። ኮቪድም ተጨምሮ ምናምን ኮቪድም በመሀል ገባና የሆነ እንትን ተባለ፣ ክላስ ቆመ ምናምን ነገርና ይሄ ማወቅ የምፈልጋትን ነገር ለማግኘት ቢያንስ 3 ዓመት መማር ነበረብኝ። ከዛ ግን ከኔ ቀድመው በአጭር ኮርስ ፕሮግራሚንግ ተምረው ምን ብለው ጃቫስክሪፕት ምናምን እያንዳንዱን ነገር ተምረው ምናምን ስራ መስራት የሆነ ነገር ፕላትፎርም መስራት የሆነ ነገር ማለት ሲጀምሩ ሳይ እኔ ታይሜን ዌስት እያደረኩት ነው። ታዲያ ያችን አጭሯን ኮርስ አሁን አትመራት? አዎ ልነግርህ እኮ እና እንደዚህ አይነት ሜንታሊቲ ጭንቅላቴ ውስጥ ገባ ማለት ነው። ከዛ ቶታሊ በቃ አንደኛ ነገር ፋሚሊ ምን ይጠብቃል። በተለይ አሁን ላይ እንኳን እየተሻሻለ ከሆነ አላውቅም። እኔ ግን እስከማውቀው ድረስ አንድ ልጅ ተመርቆ በዛ ስራ ይገባል። በቃ ጋውን ለብሶ ምናምን ከዛ ቤተሰቦቹ ጋር
የሆነ ሴሌብሬሽን አለ። ልጅ ተመረቀ ይሄን ያክል ዓመት እየተማረ ነው ተብሎ መወራቱም የሆነ ቫልዩ አለው ቤተሰብ ጋር። ከዛ ተመርቆ ደግሞ እንደገና በቃ ይሆናል አይደል እንደዚህ ደረሰልኝ ምናምን መባሉ ደግሞ ቫልዩ እንዳለ አውቃለሁ። መጀመሪያ በቃ የሆነ ሾርት ተርም ነገር ተምሬ ምናምን የሚለው ነገር አስብ ነበር። ከዛ ግን ልክ ከማሚ ልፈት በኋላ ደግሞ እንደዚህ አይነት ነገር ላንተ ብለህ የሆነ ለማግኘት የጓጓውን ነገር ወላ ማሳጣህ ነው የሚመስለው። እኔ ብቻ ሳልሆን ስለኔ ብቻ ሳይሆን እናትህ ራሷ ምኞት ነበራት ተመረቀ ማየት እና ያን ላቁም ብትለኝ አቁም አይደለም አደራ የበላው ነበር የሚመስለኝ እኮ በቃ የሆነ ያቺ ነገር አንተም እግዚአብሔር ይስጥህ አላልክም። እና ይብን ጓደኞቼ አብሮኝ የሚማሩ ጓደኞቼ ምናምን አብሮኝ ያሉ ምናምን ሰዎች ቆይ እንኳን አንተ ለመቀጠር አታስብ እንዳልኩ ይሁንሳለ ሞራሉን እያጣው መጣው። ይብን ይሄ ጊዜው እየረዘመብኝ ሲመጣ መፈልጋትን ነገር ለማግኘት ማርኬቲንግ ነበር መጀመሪያ የተመዘገበው። ማርኬቲንግ ወደ 6 ወር ተምሬ ይሄ ነገር ለኔ አይደለም ብዬ ነው ከዛ ዓላማ የሚሆነው ኮምፒውተር ሳይንስ ነው ብዬ ነው የገባሁበት። ግን መፈልጋትን ነገር ገና 3ኛ ዓመት ላይ አግኝቻት እሱንም ደግሞ ገና ኮርስ 2 ኮርስ 3 እያለ የሚቀጥል ነገር እንደሆነ ሳቀው ሞራል እየላሸቀ ነበር ወላች። ከጓደኞቼም ይሉኛል ማትቆጠር ከሆነ ትምህርቱንም ያን ያህል እንትን ማታደርገው ከሆነ ለምንድን ነው አንተ እየተማርክ ያለው ነው። በቃ ፋሚሊ ኤክስፔክት የሚያደርገው ነገር አለ። በሆነ ነጥብ ተመርቀህ ከዛ በቃ ጀስት የሆነ ልጅ ተመረቀ ምናምን ብሎ የሚያስበው ነገር አለና ያን ነገር ነው ማድረግ። ኢቭን ክፍለ ሀገር እንኳን ብዙ ስራዎች እየመጡ በዚሁ በፕሮዳክሽን ወደ ውጭ ሀገር እድል የሚያመጡ ነገሮች እየመጡ የሆኑን ሰዎች ሲሳተፉ ነው ያልተሳተፉ ነበር። ምክንያቱም ክላሱ ስለሚይዘኝ ከሄድኩኝ 3 ወር 4 ወር እየቆየ ነው የመጣው። ይሄን ነገር ደግሞ ማንንም ኮምፕሮማይዝ ሊያደርግልህ አይችልም። ብዙ ልጅ ያረኳቸው ነገሮች አሉና ምናልባት ግን አሁን ባለኝ ሜንታሊቲ ምናምን ነገር ሳስብ በቃ የሆነ ልጅ መስራት የሚፈልገው ነገር ካለ የግድ ትምህርት ብቻ ይደግፋል የሚል አመለካከት አሁን ላይ የለም። ሰው የሚወደው ነገር ሲሰራ ነው አንዳንዴም ስኬታማ የሚሆነው። ራሱን በዛ ነገር ላይ ብቁ ካደረገ እንትን ያደርጋል ብዬ አስባለሁ። ግን የዛን ጊዜ የነበረኝ የኔ ጭንቀት በቃ ተመርቄ እንደምንም ብዬ ምናምን ጋጋል ብላለሁ ከዛ ወደ መፈልገው ስራ ይሄዳለሁ የሚለው ጭንቀት ለአንተ የታወቀ ነበር? እኔ ተመረቀ ስራ እንደማትይዝ እርግጠኛ ነበርኩ። መመረቀን ግን ፈልገው ነበር። ያው የምፈልግበት ምክንያት ነገር ያለ በቃ እዛ ጋር 6 ዓመት ምናምን ለኔ እያቀጠልኩኝ የሚመስልኝ ስሜት አንተ የታወቀ ነበር? በደንብ ታወቀኝ። በደንብ ነበር የሚታወቀኝ። ምክንያቱም የመስራት አቅምህን ስለማውቀው ብትማርም ባትማርም በደንብ መስራት እንደምትችል አውቅ ነበር። ግን ያቺ ነገር ስለምትይዘኝ ነው። እኔ የዛን ጊዜ እንደው ፈርተህ አንተ ላቁም አላልከኝም እንጂ መስማማ ይመስለኝ ነበር። ኢቭን የሆነ ታይም ላይ በጣም ነገሮች ከብዶኝ የነበረበት ጊዜ ነበረ። በሲስተርም ችግር የተፈጠረበት ጊዜ ምናምን የዛ ታይም ላይ ዊዝድሮ ላደርግ በቃ ከራሴ ጋር በጣም ተነጋግሬ ነበር። ከዛ በቃ አንደኛ መማሪ አሁን ላይ ልክ አይደለም እያልኩኝ ነው እያሰብኩ ያለሁት። ከዛ ደግሞ እዚህ ጋር እየተፈጠረ ያለ ነገር አለ። ለመስራትም እየታገልኩኝ ለመማርም እየታገልኩኝ ሌላ ደግሞ ነገር ጫና መጣ። ስለዚህ ፉል ታይም ስራ ላይ ሆኜ እዛ ጋር ያለውን ነገር መዝጋት አለብኝ የሚል ነገር ጭንቅላቴ ላይ መጣና ዊዝድሮ ላደርግ ስል እንደውም በዚህ አጋጣሚ በጣም ላመሰግነው እወዳለሁ። በጣም የልብ ጓደኛዬ ነበረ። የተዋወቅነው ኮሌጅ ላይ ነው። ሚሊዮን ትእዛዙ ይባላል። በቃ በጣም ላመሰግነው እፈልጋለሁ። ምናልባት አንተም ያንን ደስታ ታገኝም ነበር እሱ ባይኖር ኖሮ። ሚላ ነገሮች ተደራርበውብኛል። ምንድነው ብለህ እንዳትጠይቀኝ። ዊዝድሮ ግን መሙላት አለብኝ። ሞልቼ ከዛ በቃ ወደ ስራ ነው ሙሉ ለሙሉ ራሴን ላስገባ ፋይናንሻሊም በደንብ እንትን መሆን አለብኝ፣ ስትሮንግ መሆን አለብኝ ምናምን አልኩት። እንዴ የቀረን እኮ ከዚህ በኋላ 2 ዓመት ወይ 3 ዓመት ወይ 2 ዓመት ከግማሽ ነው። ለምን አሁን ታቆማለህ? በቃ ዌስት እያደረኩ ነው ታይም። ክላስ የምመጣበት ታይም ለአሳይመንት ብዬ የምወጣው ሰዓት ውጪ ምን እያንዳንዱ ነገር አሁን እያንገበገበኝ ነው። እና እዚህ ጋር ደግሞ አሁን ካለሁበት ችግር አንፃር የግድ በቃ ገንዘብ ጀነሬት ማድረግ አለብኝ። ስለዚህ ክላሱ ታይም እንዲወስድብኝ አልፈልግም ምናምን አልኩት። ከዛ አንድ ቃል ገባልኝ። አንተ አታቋርጠው፣ አሳይመንቶችን እኔ እሰራልሃለሁ፣ ክላሶችን
በቃ ጀስት አቴንድ ማድረግ የምትችለው አቴንድ አድርግ። የክላስ ሪፕሬዘንታቲቭ ነበር እሱ። አቴንድ ማድረግ የማትችለው ግን አስተማሪ ጋር ተሰሚነት ስላለኝ አስፈቅድልሃለሁ፣ መምጣትም ካልቻል ቀደም አድርግ ብለህ ንገረኝ ምናምን አለ። ሚላ እንደዚህ እንደምታስበው አይሆንም፣ ለአንተም ይከብድሃል ምናምን አልኩት። ኢትስ ኦኬ በቃ ችግር የለም እንትን በል ምናምን አለ። እሱ በማድረግ ነው የተመረቀው። ማለት ከኔ ጋርም እንደዚህ እኔንም እንትን እያለ ምን እያለ ፈተና ምንገባ ከሆነ ጠዋት ስራውን ትቶ እሱ እኮ አጥንቷል እኮ አንብቦ ምናምን ጨርሷል እኮ መፈተን ይችላል። ስራ ያስፈቅድና ለእኔ ብሎ መጥቶ እኔን አስጠንቶኝ ምን ብሎ ፈተና ላይ ይሄ እንደዚህ አድርጎ አስተማሪው ጥያቄ የሚያመጣው እያንዳንዱ ነገር አስጠንቶኝ ምን ብሎ ምናምን የገባኝን ደግሞ እኔ ለሌሎች አስጠናለሁ። እንደዛ ሆኖ ምናምን እፈተናለሁ። ፈተናው ያው የፈተና ጉዳይ አንዳንዴም ሰርተውም ትሸወዳለህ፣ አንዳንዴም ደግሞ ጥሩ ውጤት ታመጣለህ ምናምን ብቻ የሚመጣው ውጤት ይመጣል ምናምን እና ብቻ የሆነ ስቴብል ሆኜ እንትን ለማለት ለመጨረስ ምናምን በጣም ትልቁ ሚና ተጫውቷል። ቀላል አይደለም የኮሌጅ ላይ እሱም እየሰራ ነው እየተማረ ያለው የመንግስት መስሪያ ቤት ነው የሚሰራው እየሰራ ለኔም አሳይመንት እየሰራ ምን እያለ ምናምን ከዛ ኢቭን ክላስ መቅረት ነው ያለብኝ የሆነ የሥራ ነገር ማለት ሲፈቅድልኝ ደውዬለት ሚላ አስፈቅድልኝ እንደዚህ እለዋለሁ ያስፈቅድልኛል። እና በጣም ትልቅ ሚና ነው የተጫወተው። ያለኛ ቻሌንጅ ነበር። እንደውም ካንተ ጋር አንዴ ነው መሰለኝ ያገናኘኋችሁ ታስታውሰው ከሆነ አላውቅም። ረዘም ያለ ልጅ አንዴ አገናኝተኛል። በጣም ጎበዝ ልጅ ነው ምናምን ብለህ በጣም እና ኢቭን እንትኑ ብቻ አይደለም ይሄ ትምህርት ላይ ምናምን ብቻ ሳይሆን ይሄ ነፍሱ ራሱ እንትን የሆነ ሰው አለ አይደል? ሰብእናው ጥሩ የሆነ ሰው በቃ እንደዛ አይነት ሰው ነው። በቃ ሰው በማገዝ የሚያምን ሰው ልጅ ነው ምናምንና ምናልባት እሱ ባይኖር ኖሮ እኔ ዊዝዶ አድርጌው ምናምን በምፈልገው ፓስ በሌላ ፓስ ምናምን ሄጃለሁ። አንተ በምትፈልገው ደስታ አታይም ነበርና አውርቼለትም አላውቅም። ይሄን ነገር እግዚአብሔር ይዛል ከፍ ያለውን ነገር ያግኝ። እንደዛ ነው ያው ሽማግሌ እንደዛ ነው የሚመርቀው። አንተ መርቀው እኔ እንኳን ልጅ ነኝ። ለካ አትወዳትም ሽማግሌ በጣም ሽማግሌ ነኝ ስለ እንትን እኮ ነው የምንናገራቸው ነገሮች እኛ ፐርሰናሊቲ ላይ በጣም እንትን አለ። በደንብ አውቃለሁ። ለዛ ነው አንተ መስራት አልችልም ካልክ አትችልም። ለዛ ነው ግን እችላለሁ ካልክ ትችላለህ። አረጀው ካልክ ውስጥ እያረጀ ነው። የሆሊውድ እንትኖችን ተመልከታቸው። ትላልቅ ዳይሬክተሮች የምንላቸው ጸሐፊዎች የምንላቸው ሰዎች ምናምን አሁን እና አቫታር ምናምን በቃ የትላልቅ ስራዎችን የሰሩ ሰዎች በእድሜያቸው ውስጥ ተመልከት ጌትነት ትልልቅ ሰዎች ናቸው። ግን ውስጣቸው ገና ነው። ደግሞ የበሰለ ነገር አለ። ላይፍ ያበስልሃል ብዙ ነገሮች የሚሰሩት ነገር ደግሞ በጣም ጉልበት ያለው ነገር። አሁን እኔ እናንተ አሁን እኩያሞች ነን። ውስጤ 27 ነው። የቆጠረውን ተው ምን ያደርጋል? እንዴ እንደዛ ነው የማስበው እንግዲህ። ስለዚህ ያው ለጨዋታ ነው ሽማግሌ ምናምን እንጂ እኔ አይደለሁም። እውነት አይደለሁም። ለጨዋታም ቢሆን ይቀር አይደል? አትበላይ ምንም አይስ። በነገራችን ላይ እህትም ናት እኮ እንደዚህ ማለት እንደ ቀልድ ትላለች። እንደ ቀልድ እንትን የሚባሉ ነገሮች እኔ አሁን እንዳልከው 10 ዓመት ነው ከወጣሁኝ ከቤት። ከዛም ተከራይቼም ወጣሁኝ ለብቻዬ መኖር ጀመርኩ ምናምንና የሆነ እኔ ያለው አሁን ህይወትን አውቃለሁ ቤት ውስጥ ምናምን። አሁንም እኮ ወርቅ ያለው ለማለት አይደለም አውቃለሁ ብዙ ነገሮችን ምናምን መጣለው ማያለው ምናምን። ግን እኔ ሳልኖር ደግሞ ያሉት ነገሮች ምናምን ምን አጎደልኩኝ? አሁን እኔ መቼስ የሆነ ሰው የሆነች ነገር ያጎላልና በጣም ብዙ ነገር ቫልዩን ስለማላውቀው እንዴ በጣም ትልቅ ነገር ነው። በተለይ እንደዚህ ሁለታችን ብቻ ቤቶች ቁጭ መስል በቃ አስባለሁ። አንተንም ሚጣንም አስባለሁ እና የሆነ ጎደሎነት በጣም ነው የሚሰማኝ ቤት ውስጥ። አቤት እንደው ከበብ ብለን ብንኖር ያቺ በፊት የነበረችው አኗኗራችን ገባኝ። ግን ደግሞ አንተን ለማሳመን ትዝ ካለ ቤት ልከራይ ስል ምናምን ራሱ ለምን ቤት ትከራያለህ? ባለ 2 ባለ 3 መኝታ እንትኑን እንጨምረውና ከዛ አንድ ላይ ምን አንኖርም ምናምን አልከኝ። ግን ያሳመንከኝ መገደል አይደል? በራሴ መቆም አንድ በራሴ መቆም። ሁለተኛ ነገር ደግሞ አንዳንዴ ሰው ወደ በቃ ቀጥ ያለ መስመር ላይ ነው መኖር የሚፈልገው። ወይ ወረድ ወይ ወጣ ማለቱን ሪስክ መውሰድ ይፈራል። እናንተም እንድትለምዱት ፈለኩኝ ከኖች ምክንያቱም ዘላለም ከእናንተ ጋር ኖር የሆነ በቃ የሚወስደኝ ላይፍ ይኖራል ምናምን እና ያንንም ነገር በትንሹ እንድትለምዱትም ፈልጌያለሁ። ሁለተኛ ነገር ደግሞ አባቴ እና እናቴ እኔን አኖሩ። ነገ ከነገ ወዲያ እኔም ደግሞ አግብቼ እወልዳለሁ። እኔስ ልጄን ሳኖር ማለት እናትና አባቴ አይደለም የሚያሳድጉልኝ። ስለዚህ መጀመሪያ ራሴን ማቆም መቻል አለብኝ አይደለ?
ያ ነገር ነው ጭንቅላቴ ላይ እንትን ያደረገው። የኔ ታናናሾች ቀድሞ ወጥቶ ነበረ ከቤት ሳያቸው ስቴብል ናቸው ምናምን እየኖሩ ነው። ትንሽም ገቢ የሚያገኘው ትልቅም ገቢ የሚያገኘው እየኖረ ነው በቃ። እና ራሴን አሳምኜ ወጣሁ። አይ ያሳመንከኝበት መንገድ ራሱ ቆንጆ ነው። በዚህ ነው እኔም ብቻ ያልኩ እንጂ ከአጠገቤ እንድትለይ አልፈልግም። ታውቃለህ አንደኛ ከልጄም በላይ ድምቀቴ ነህ ቤት ውስጥ ምናምን እንደዚህ ቁጭ ብለን የምንጫወተው ነገር ራሱ ለእኔ ምግብ ነው። ሊያበረታኝ የሚችል ብዙ ነገሮች ስላሉ ነው። ግን ዞሮ ዞሮ በተገናኘን ሰዓት አሁንም ቢሆን የምትነግረኝ ነገር ለእኔ ጠቃሚዎች ናቸው። እኔ ጋር ደግሞ ብትኖር ደግሞ የበለጠ ምላት ግን ደግሞ በራስህ መቆም አለብህ። በራስህ መቆም ስላለብህ ደግሞ የግድ ሀሳብን መደገፍ መቻል አለብኝ። ለዛ ነው እንጂ ችየው ነው እንዳይመስልህ። እሺ የግድ መቻል አለብኝ። አንተ በሁለት እግር እንድትቆም መቻል አለብኝ እንጂ ለደቂቃም ካጠገብ ጋር ብትለይ ደስ አይለኝም። ወደ ስራ መለስ ስንል ወደኋላ አንተ ብዙ ፊልሞችን ነው በብዛት የሰራኸው። መጀመሪያ ከሙዚቃ እንዴት ወደ ፊልም እንደገባህ ምናምን ብዙ እንትኖች ላይ ተናግረሃቸዋልና አብዛኛው ሰው የሚያውቀው ይመስለኛል የመድገም ነገር እንዳይሆንብን። ግን ለየት ያለ ገጠመኝ አንተ የገጠመህ እኔ ምክንያቱም አሁን አንተ ገጠመኝ ከነገርከኝ በኋላ በአንተ ምክንያት እኔም የገጠመኝ ብዙ ነገሮች አሉ እና እነዛን ነገሮችንም እነግርሃለሁ። ብዙ ገጠመኞች ያጋጥመዋል። በተለይ እኔ በጣም የታወቁበት ፊልም የኮሎኔል መንግስቱን ካራክተር ሆኖ መጫወት ነው እና የእሳቸውን ሆኜ ያጋጠመኝ ችግር ነው የምነግርህ። የመጀመሪያውን አቦጊዳን እንደሰራው ማለት ነው። ከዛ ስልክ ተደወለልኝ። አርቲስት ዝናቡ ሲለኝ አቤት ጌታዬ አልኩኝ። እንዴት አቤት ጌታዬ ያልከኝ ሲለኝ አንተ እኮ በክብር ስም የጠራኸኝ አርቲስት ዝናቡ ብለህ ስለማላቀ ጌታዬ ብለህ ምንም ችግር ይህን ፊልም በመስራት ደስተኛ ነህ አለኝ። እዛ በቃ በጣም የሆነ ሃርድ ነገር እንደሆነ ፐርሰናል ነገር አረጋው ፐርሰናል ነው እና እስቲ አንድ ጊዜ አንድ ነገር ልንገርህ። እኔ ተዋናይ ነኝ አልኩት። ተዋናይ ደግሞ ካራክተር አይመርጥም። የምሰራው ብሔራዊ ቲያትር ነው። ቁጭ ብለህ መረዳት የምትፈልግ ከሆነ እናና አስረዳኝ ብዬ እንትን አልኩት። አልመጣም ሰውየው፣ ደግሞም አልደወለም። እና ብዙ ገጠመኞች በጣም አሪፍ አሪፍ ገጠመኞች ይባሉ ፕራንክም ሰርተዋል። እና የእውነት መንግስቱ ታየ ተብሎ ከተማ ውስጥ ምናምን እንደ ቶም ኤንድ ጄሪ የተበታተኑበት ምናምን እኔ ሲያዩ ምናምን እና ብዙ ገጠመኞች አሉ። ግን አብዛኛው ገጠመኞቼ ግን ፖዚቲቭ ናቸው። ደስ ደስ የሚሉ ነገሮች ናቸው። በአንተ የገጠሙኝ ነገሮች ልንገርህ። ፕሮዳክሽን ላይ የምሰራበት ጊዜ ላይ ነው እና ያኔም ፕሮዳክሽን ላይ ካስታወስክ ድንገት ክሩ ላይ ካልመጣ በስተቀር አባቴ ምናምን ብዬ አላወራም ነበር። በቃ ጀስት ኖርማል ራንደም ሰው ነው የምሆነው እና በጣም ብዙ ስራዎችን አብሮኝ ሰርቷል ምናምን ከልጁ ጋር እንተዋወቃለን፣ እንግባባለን። ምናልባት አሁን ስም መግለጽ አያስፈልገኝም ምክንያቱም ራሱን ስለሚያውቀው እሱንም ማሰጣት ነው የሚሆነው። ከዛ እንዳጋጣሚ ሆኖ ነው እና እንደዚህ ክሩ ሆነ ስትሰበሰብ ስለሆነ አክተር ስለሆነ ምናምን የሆነ የሚወራ ነገር አለ። በቃ እንደዚህ ተፈጥሮ እኮ እንደዚህ ሆኖ ምናምን ወይ ላስት እንትን ላይ ነበረ ነገር ካለ ይወራል። እና እንዴት እንደተነሳ አላውቅም። ያንተ ስም የኔ ስም ተነሳና ከዛ ስትታማ ብር ሰማሁ። በደንብ አድርገው አሙኝ። በነገራችን ላይ ዝናቡ አንታጎኒስት ካራክተር የሚሰጠው ባህሪው ምን እንደዛ ስለሆነ ነው በሚል ነው ልጅ ጀመረ። ከዛ ዞር ያዩና ዝም አልኩ። ከዛ እንዴ በጣም ሰይጣን የሆነ ሰው ነው አተለማታቆ እኔ በቅርብ ብዙ ስራዎችን ስለሰራን አውቀዋለሁ። ግን ከኔ ጋር ስራ ሰርቷል እንግዲህ ልጅናው ሳወራ ካስታወስኩት እንትላለህ። ከዛ በቃ ሰይጣን የሆነ ሰው ነው ምናምን አለ። የምር ነው ምናምን ይሉታል። አዎ ኢቭን እንገራችሁ ቤተክርስቲያን ምናምን አሁን ሰው ምናምን ሄዶ ሲሳለም ምናምን እሱ በቤተክርስቲያን በር እያለፈ ዝም ብሎ ነው የሚሄደው። ይሄን ያህል በቃ ምናምን ብሎ አወራ። ዝም ምናምን ነው። ከዛ ከሆነ ወራት በኋላ ነውና አምፔር ጋር የተገናኘ ነው ካንተ ጋር እና ሰላም ያልክበት መንገድ ኖርማል አሁን ላይ በቃ ቤቢ ምናምን ብላኝ በቃ ልጅ እንደሆንኩኝ ያስታውቃል። እሱ አብሮኝ አለ፣ ሌላ ልጅ አብሮኝ አለ። አሁን ስማቸውን አልገልጽም እዚህ ጋር። ከዛ ሰላም አልከና ከዛ እንዴ ገሽኔ ምናምን ልጅ እኮ ነው። አንተ ደግሞ ብዙ ጊዜ እነግርሃለሁ የማታደምጠኝ ነገር ምንድነው? አትናገር፣ እኔ ታይም ይኖረኛል
በቃ ስላንተ ማውራበት ታይም ይኖረኛል። አፍሬበት ወይ ምናምን አይደለም በራሴ መቆም ስለምፈልግ ነው። ልጅ ነው ምናምን አትበል። ኢቭን ፕሮዳክሽን ላይም ከመጣ በቃ እዛ እንደተዋወቀ ሆነን እንስራ ነበር የምልህ። ስለማያስችልህ ግን ልጁ በጣም ደነገጠ። ምክንያቱም ያወራውን ነገር ያውቀዋል ማለት ከሱ በላይ እኔ ነኝ ያፈርኩት እዛ ጋር በነበረው ሞመንት ማለት ነው። ግን ልጁን በደንብ ሰላም ብየዋለሁ። በደንብ ሰላም ብለዋል። ከዛ አብሮ ለነበረ ልጅ ነው ዲጋይስ እኔ ምናምን ነገር ሲል እንደ ልጅ እኮ ነው ምናምን ነገር እንደገና ምናምን ነገር ብሎ እሱ ያውን መጥቶ እንትን አለ እንጂ ምናምን ብለህ ልጁ በቃ ማለት እኔ አፈርኩ። በቃ የሚሰማውን ስሜት ስለማቅ ፕላስ ደግሞ በሰዓቱ ደግሞ አባቴ እኮ ነው አንተ ብዬ ስላልነገርኩት በጣም አፈርኩኝ። እና በአንተ እንደዚህ የገጠመኝ ነገር እንደዚህ በተለይ የብድች አራዳ ልጅን ከሰራው በኋላ በጣም በቃ ደስ የማይሉ ነገሮች ነበሩ። በቃ ይሄ ሰው ክፉ ነው አንዴ አልወደውም ነው የሚሉኝ ብዙ ሰው። ይሄ ሰው ያልወደውም ነው እንደዚህ ቁጭ ብለን እንደዚህ ምሳ እየበላን ከእንትን ነው መሰለኝ ከፕሮዳክሽን በኋላ ነው እንደዚህ ቁጭ ብለን ምሳ እየበላን ነው ሴቶቹም ምናምን እንደዚህ ብለን ቀጥ ብላ መጣች አንዷ እንደዚህ እናንተ ከዚህ አረመኔ ጋራ ምግብ አብራችሁ ትበላላችሁ አለች። እዛ አየዋት እንደዚህ ሳቂ በጣም እንደሱ ሳያቸው ልጆቹ ሞቱ በሳቅ እና ብሬያቸው ሳቅ ደግሞ ይስቃል ጥርስ ይርገፍ ብላኝ ሄደች። እና ማአት ነገር ያጋጥማል። ግን ያው በተለይ እኔ አሁን ኢቭን ራሱ አሁን እዚህ ክሩ ላይ ምናምን የማያውቁኝ ክሩ ላይ ገና ሲያዩኝ ምናምን ሲሪየስ በጣም እንትን ያልኩ ምናምን ይመስላቸዋል። ከዛ በኋላ በቃ ጊልቲ ኮንሽስ አይባቸዋለሁ ላያቸው ላይ ገባ ዝም ብለን ነው ለካ ምናምን አለ። ኢቭን አሁን አንተ የምትላቸው ነገሮች እኔ አሁን ላይ እየገጠሙኝ ለሌላም ሰው መማሪያ ከሆነ ኮሜንት ላይ ብዙ ነገሮች ይደረጋሉ። አሁን እኛ ደግሞ እንትን ነው በአካል ሲያገኘህ ኃይልህም እንጂ ኮሜንት መጻፍ ቀላል ነው። ዩዘር ኔም ክሬት ማድረግ ምናምን በጣም ቀላል ነገር ነውና ብዙ ነገር ነው የሚጻፈው። እኔ እንደውም ዲሊት አላደርግም አብዛኛው በቃ ላይክ ይከበት እዚህ ጋር የጠላኝ ሰውዬ የሆነ ነገር ደግሞ ሰራላት ይወደኛል ምናምን ሰው ምንም ይሄ የራስህ ሐሳብ የራስህ አቋም አይኖርህም። ሰው እንዳለህ እንደዚህ እንትን የምትል ሰው ነው የምትሆነው። ኮሜንቶችን ብቻ እየተከተልክ አረ እንደዚህ ተባልኩ አረ እንደዚህ ተባልኩ አረ እንደዚህ ተባልኩ እያልክ እንትን የምትል ከሆነ ማንነትን ታጣውና በኋላ ፈሰስ ትሆናለህ። እንደዚህ አይነት ሰው ትሆናለህና እንደውም የኛ በጣም ከባድ ነው። ኮሜንት በጣም ነው የሚሰጠን። እንደውም አሁን ሶሻል ሚዲያ እየጀመሩ ያሉት ሰዎች ካሉ ምናምን ኮሜንት አይቶ ማንም ሰው ቡሊ እንዳይሆን ብዙ ነገር ትባላለህ። በጥቁረት ሊሆን ይችላል። አንዳንድ ሰው ደግሞ አለ እንደዚህ በቃ ጭራሽ የማታስቀኝ ሰው ብትኖር አንተ ነህ ብሎ ኮሜንት ያደርግልሃልና ስታነበው ተኮሳትረህ ነው የምታነበው አንተ ራስህ። በቃ ልክ እሱን ሰውዬ የሆነ ነው የምታነበው። አጻጻፋቸው ኢቭን ራሱ ስሜት ላይ እንደሆነ ይገባሃል። አሁን እኛ ስክሪን ፕሌይ ምናምን እንደምንለው አለ በቃ የተማረ ነው የሚመስል። በቃ ስታነበው የሰውየውን ስሜት እንትን ትለዋለህና ሁሉንም ሰው አታስቀው። የምታስቀው የሆነ ያክል ሰው ነው ወይ ደግሞ የምታዝናናው የሆነ ያክል ሰው ነው ምናምን። ከዛ በዚህ ያልተመቸው ደግሞ የሆነ ቪዲዮ ላይ ትመቸዋለህ ምናምን። እኔ በብዛት ክሩ ላይ በጣም የሚፈሩኝ እንትኖች ናቸው ኮንቲኒቲዎች ማለት ኮንቲኒቲዎች ወይም ደግሞ ሜካፕ ምናምን የሚሰሩ ምናምን በቃ ይፈራሉ። ፈርተው ነው እንትን የሚሉት። እዛ ትንሽ ከተለማመዱ በኋላ በቃ ታያለህ ምን ሆኜ ነው አይነት ነገር ፊታቸው ላይ የምናስታውሳቸው ከስር የማይጠፉ። እንደውም የኛ ላይ ደግሞ ምን አለ መሰለህ የምንሰራው ነገር ፈኒ ነው። አይተው ከሆነ አንዳንዴ በጣም ኢነርጂ እየተጠቀመን ነው የምንሰራው ብደታችን ምናምን እዛ ጋር ምናምን። ቅድም እንዳልኩ መንገድ ላይ ሳገኘ ሰው በዛ ኢነርጂ ነው የሚጠብቅ። አንዴ ምን እንቆይ መሰለህ ጎልጋ ሆኜ ነው እና እኔ ኬኬና ሀኪ ካሜራማናችን ሆነን እየሄድን ነው። የወደድኩት ስልክ እያወራ እኮ ነው። ስልክ እያወራ ድንገት ነው ያየኝ እንደዚህ ዞር ብሎ ማለት ነው። ልክ ይሄ እንትን ላይ እንደምንሆነው ለመሆኑ እና የሆነ ምን እንዳወራ አላውቅም ብቻ ጮሆ ነው ያወራው። አይ ቲንክ የሆነ እንግዲህ የሆነ የሰሩት የሆነ ነገር አለ እሱን ነው ያወራው። ደንግጬ አየሁት ማለት ነው። አየሁትና እንዴ ምን ሆኖ ምናምን ነገር ብዬ እኔ አንዳንዴ እረሳዋለሁ። ከዛ ሰውየው ራሱ ካለኝ በኋላ ፊቴን አይቶ ምናምን ብሎ ሄደ። የጠበቀኝ በዛ ነው። አንዴ ደግሞ እንደዚህ ደግሞ ኤግዚስት ማታደርግ የሚመስላቸው ሰዎች ደግሞ አሉ።
ኖርማል ኩል ሆነ ኤግዚስት አታደርግም። ታክሲ ውስጥ ነው እና የተቀመጥኩት ታውቀዋለህ የምወደውን ቦታ ታክሲ ውስጥ ኋላ መስታወት አለ እዛ ጋር ነው በረዳቱ በኩል ማለት ነው እንደዚህ የተቀመጥኩት። ልጁ የሆነ ቦታ ላይ ነው የገባው እና ገብቶ ሶስተኛ ተርፍ ላይ የተቀመጠው እንደዚህ ድንገት ዞር ብሎ ያየኝ አስቦት ምናምን አይደለም ቀረ በቃ መንገዱን በደንብ ላስታውሰህ ከቤሌር ጋር ነው የገባው ከቤሌር እኔም ወርደው እንግሊዝ ኤምባሲ ጋር ነው እሱ የወረደው ቀበና እንትን ጋር ቃስ ጋር ነው ይሄ ከበጻባ ብሊንክ ያደረገም ሰው ብሊንክ እና ምን ትሆናለህ መሰለህ የዛ ታይም ላይ ምን እያየኝ እንደሆነ አውቃለሁ ውጪ ካየሁኝ አስፈርቼዋለሁ ማለት ነው ሼም ይዞት ነው የዞረው ካየሁት ልንፋጠጥ ነው አይንም የምታሳርፍበት ቦታ ይጠፋል የምር እና የምር አንዳንድ እንደዚህ አይነት ሰዎች ምናምን አሉ የምትሆነው ሆነ ያሳጣው እንደገና ደግሞ የሚሰድበህ ሰው ደግሞ አለ የሚሰድበህ ግን ሊግባባ ፈልጎ ነው ለምሳሌ ካራክተር ላይ ሆነን እርስ በርስ እንሰዳደባለን ወይ እዛ ጋር ምናምን አንተ እዚህ ምናምን ተባብለን እንሰዳደባለን ወይ ማትረባ ምናምን በዛ ካራክተር ይመጣልና አንተን ማትረባ ይልሃል አታቆም ይሄን ሰው ያውን ብጋጨውስ በጥፊ ብለው ሰውን እንደዚህ ሲሰድበኝ ግን በቃ እንደና ስለምወድሽ እኮ ነው ምናምን ብሎ መልሶ እንደገና የሚግባባበትን መንገድ አሁን ሰው እንትን ነው አፈን በማር ያዝልኝ እንደዚህ አይነት ነገር ያጋጠመኝን ነገር ልንገር ክለብ ውስጥ ገና ከወታደር ቤት እንደመጣው ሰሞኑን እና ኪቦርድ እየተጫወትኩኝ ዘፍናለሁ አንዱ መለኪያ ይዞ አቤት አሁን አንተ ፒያኖ ተጫዋች ነህ ይለኛል ያየሁት ዝም ብዬ እጫወታለሁ እና ከፊት ለፊቴ አንድ ዘፋኝ እየዘፈነ ከዛ አሁንም አየሁትና እውነቴን ነው በእናትህ ኧረ በዚህ እጅ አፈር ቆፍርበት ምናምን ይለኛል ዲነችና ከዛ መጠጥ ቤት ነው ግን ሰው እንትን እያለ ነው አሁንም እንትን ከዛ ዘፋኙ ጨረሰና ማይክሮፎኔን አዙሬ ልዘፍን ባልሆነ አለኝ ልዘፍን ባልሆነ ለሊቴን እንዳታበላሸው ምናምን ሲል ምንም አላልኩም ብድግ ብዬ ብቻ በቴስታ ዳይረኩት ወደቀ ወደ ፊቱ ከዛ ትቼው በቃ ሙዚቃውን ትቼው ወደ ጓዳ ገባሁኝ ከዛ ተነሰ ተረባርበው እሱ ደሙን ጠራርገውለት ምናምን የተሸነፈ ዶሮ መስሎ መጥቶ አጠገቤ ቁጭ አለና ይቅርታ አድርግልኝ በእናትህ እኔ እኮ እዚህ መጣሁ አንተን ብዬ ነው መቀለዴ ነው አላለኝም ከዛ በኋላ እንዳይን መቆጣጠር አልቻልኩም ለዛ ሰዓት ምናል ብታገስ እኔ እዚህ ቤት መጣሁ አንተን ብዬ ነው እኔ እኮ መቀለዴ ነው በቃ መቀለድ አልቻልኩበትም ስጋሩ ሁሉ ጠፍቷል በርዶልት አበረድከው እና እንዴት ብዬ ልስራ ከዛ በኋላ በቃ መስራት አቃተኝ በጣም እዛ በእናታችሁ የዛሬው ቀን ይለፍ በእናታችሁ ወይ ደግሞ የተወሰነ ነገር እንትስከኝ ብል ድረስ ቴፕ ይከፈት ተባልኩ የዛን ጊዜ ዲጂ አይባልም ቴፕ ይከፈት ነው ይባላል ቴፕ ተከፈተ ከዛ ቁጭ አለን በቃ በእናትህ እኔ ነኝ ጥፋተኛው ምንም ነገር እንዳይሰማ በቃ ሰዎችን አዝናና ግባና ምን ልጋብዝህ የዛን ጊዜ እኔ መጠጥ ምናምን አልጠጣም ምን አልልም እንዴ ምን ልጋብዝህ ምናምን በእናትህ በቃ አሁን እኔን የበለጠ ሼም እያስያዝከኝ ነው በቃ ተው አልኩት እዛ ጭንቅላቱ ምናምን ያሻሽሁት ና አጠገቤ መጥቶ ቁጭ በል አልኩት እንዲህ መቀመጫው ላይ ቁጭ አልኩት ብዬ ምናምን ምን ልጫወትልህ እያልኩት ለሊቱን አሳለፈ እንደዚህ አይነት ነገር ያጋጥማል አሁን ቅድም ያልከው ነው ለሚቀልድ ነው ግን የሆነ ቀልድ አይመስልህም እኛም ሪሄርስ አድርገን ነው ምናምን ነው ዛጋ እንትን የምንለው እንጂ ላይፋችን አይደለም እና የሆነ የሰው አረዳድ እዛው ላይ እንዳለ ነው ሰው የሚያስብህና የሚወድህ ሰው በቃ ፋሚሊ ያረግህና የሆነ የቀለደ መስሎ ያስቀይማል እና አሁን ግን እንደዛ ማአት ነገር ቢለኝ ምንም አሁን ግን አላረግም ብለህ አንዳንዴ ለተንኮል ደግሞ የሚያደርጉ ሰዎች ደግሞ አሉ ሆን ብለው በቃ ልክ ታክሲ ውስጥ ምናምን ገብተህ ምናምን ስትል
ካጠገብ የተቀመጠ ሰው አውቆም ብሎ የኔን ቪዲዮ ይከፍተዋል። እኔ ደግሞ የራሴን ድምፅ እንደመስማት የሚያስጠላኝ ነገር የለም። የራሴን ድምፅ የሆነ ሰው ስልክ ላይ መስማት ማለት በቃ ወራጅ ብዬ ልወርድ እችላለሁ። ልጆቹ አውርተው ነው ሆን ብሎ ነው የከፈቱት። ከዛ ቀይ ሰሙ ምናምን ተጨናነኩኝ ይላል። ከዛ ጓደኛዬ ደግሞ አብሮ አለ ገብቶታል፣ እሱ ይስቃል። እና ብቻ የየሰው እንትን ይለያያል። ይልቅ የህፃናት በጣም ደስ ይላል። በጣም የህፃናት እንዴት መሰለህ አውቀውሃል አንተ መሆንህን ምናምን መጀመሪያ ይላመዱሃል፣ አብረው ይጫወታሉ። እንዲሁም በዛ አጋጣሚ የሆነ ጊዜ ዋና ልንዋኝ ሄደን ዋና ውስጥ ምናምን አብራን እየዋኘች ህፃን ልጅ ነች ምናምን በእድሜ አይ ቲንክ 9 ዓመት 10 ዓመት እንደዚህ ነገር ነች። ግን በጣም ስማርት ነች፣ ፈጣን ነች ልጅቷ። ተግባባችን ምናምን አውቀን ዋና እንዴት እንደምታውቅ በጣም ጎበዝ ነች። እንደዚህ ትችላላችሁ ታች ድረስ ሄዳችሁ ምን እያለች እያሳየች ምናምን ሆነ ጊዜ ታይም ማለት አንድ ሰዓት እናንተ በፊኛ እየዋኛችሁ እኛ ተው በኮ በፊኛ እየዋኛችሁ ማለት እሱን አታውሩ። ከዛ የሆነ ታይም ላይ ነገር እኔ እኮ በጣም ወዳቸዋለሁ እናንተ እኮ እንደዚህ ናችሁ አይደል ምናምን ብላ እንትን አለች። አዎ እኔ እናት ምናምን ብላ በጣም ነው የምወዳችሁ። በኋላ ስንወጣ እናቴ ጋር ስልክ አለ ፎቶ እንነሳናለች። አዎ ስማርቶች አሉ በጣም አንዳንድ እንደ ህፃናቶች በለጡ በጣም ስማርቶች አሉ። በቃ በጣም ደስ ይላል። ከዛ ደግሞ ልክ እንዳንተው ደግሞ ኢንፍሉዌንሰር የሆነ ሰው ደግሞ አለ። ምን አይነት ነገር ይገጥምሃል መሰለህ? እኔም ራሱ በግል ይገጠመኝ ለእኔ በጣም የማደንቀው ፌመስ የሆነ በቃ እንዴት ነው ብታገኘው የምትመኘው አይነት ሰው አለ አይደል? እንደዛ አይነት ሰው ሆኖ ከዛ እሱም ደግሞ በተቃራኒ አንተን እንደዛ ነው የሚያየህ። አዎ እኔ ብዙ ጊዜ ያጋጥሞኛል። በተቃራኒ እንደዛ ነው የሚያየህ ምናምን እና እንደዚህ አይነት ነገሮች ምናምን በጣም በቃ እንትን ይሉሃል። በቃ እነሱም ስለሚያውቁት የሚያሳልፉት ህይወት ስለሆነ ምናምን በእርግጥ ገና ነው። አሁን እንደዚህ ብዬ ለማውራት ራሱ ደፍሬ ገና ነው። ለነገሩ ኃይለኛ ኢንፍሉዌንስ ፈጥራችኋል አራታችሁ። እንግዲህ ከዚህ በላይ እንትን ነው ያው ማለት እንትን ነው። እናንተ ኤነርጄቲክ ናችሁ። ያው የምትሰሩት ስራ በጣም ደስ ይላል። በየጊዜው የምታመጡት ሀሳብ የመጀመሪያ ግን ቪዲዮን ስታየው አልነገርኩም አሁን ጀምር እንዳሰብኩ ምናምንና ምንድን ነው እኔ በጣም ነው የደነገጥኩት። እንዴ ቤት ውስጥ ማወራ ልጅ በአንድ ጊዜ ሰማይ ላይ ወጥቶ እንደዚህ ሲለፈልፍ ከሁሉ የሚገርመኝ ምን እንደሆነ ታውቃለህ? ካሜራ አልወድም የምትለው ነገር ኢቭን አንዴ ታስታውስ እንደሆነ አንተ ራሱ በረዳት ካሜራና በኤዲተር ያልወጣ ፊልም አለን። እሱ ላይ ኮረስ ሁን ሲሉ ጀርባህን የሰጠው ይሄን ፊልም እንዳትወጡት። ያን እንደዚህ የሚያደርግ ሰውዬ ግርም እንዴት ነው እንዴት በቃ ለመናገር የሚያቀት ነገር የለም። እንዴት በአንድ ጊዜ እንደዚህ እኔ አሁን ጓደኞቼ ምን እንደሚሉኝ ታውቃለህ? ያስተዋወቅን ፍላጎት ነው ግን ሌላን ፍላጎት ነው ይሉኛል። ያውቁሃል ሁሉም ያው ኩል ሆነ ዝም ስትል እዛ መስሪያ ቤትም ስትመጣ ምናምን ያው እኛ ስንለፈልፍ አንተ ምንም ምሳ ብንበላ ከሆነ ምሳህን በልተህ ሻይን ጠጥተህ በልቻው ቻው ተባብለን የምትሄደው ያውቁሃል እያንዳንዱ። ግን እሱ ነው ግድ የለህም ልጅ ተቀያይሮ ነው። አዎ እንግዲህ እኔም ራሴ እንደናንተ ነው ከናንተ እኩል ነው የተገረምኩት ምናምን ላቸው እና የሆነ ቤት ውስጥ እኔ እንትን ምልህ ይመስላቸዋል ማሰለጥንህ ምናምን አንዳንድ ነገሮችን በቃ እንደዚህ ያርግ ብዬ ድንገት የወጣህ ነው የሚመስለው። እኔ አላውቅም እንደ እግዚአብሔርን አላውቅም ምንም አውቀው ነገር የለም ነው የምላቸው እና ያስደነግጣል። የምታውቀው ሰው የማታውቀው ሰው ሆኖ ሲመጣብህ በነገራችን ላይ እኔ ጋር ብቻ አልነበረም ይሄ ነገር። አበቃልም ነው አበቃልም ያው ነው አበቃልም አንድ አይነት ዝጋታሞች ናቸው አንድ ናቸው። ምናስጠላ ዝጋታሞች ነበር እና ምን ታገኝ መሰለህ የሆነ ዝም የሚሉ ሰዎች ከራሳቸው ጋር የሚያወሩበት ፕላስ የሆነ ነገር ለመስራት ቢፈልጉ ብሎ አፕ ማድረግ የሚችሉበት የጥሞና ጊዜ ያላቸው ብዬ አስባለሁ። እንደዛ ነው የሚሆነው። ኢቭን አሁን እንደ ድሮ አይደለም። አሁን ቪዲዮ ራሱ የምንለቀው ምናምን በፊት መጀመሪያ የመጣንበት መንገድ ከዛ አሁን የምንለቅበት ይለያያል። ምክንያቱም አሁን ደግሞ ሌላ የምናስባቸው ነው ፓዞች አሉ። ስለዚህ ቆም ብለህ ደግሞ እንትን ታደርጋለህ። ግን ይሄኛውንም ሳትለቅ ምናምን ሳትጠፋ ምናምን እንደዛ እናስባለንና አይ ቲንክ ጥቅም ያለው ይመስለኛል። የሆነ የጥሞና ጊዜ በደንብ ለማሰብም ከራሳችን ጋር ለመፋለጥ ምን ለማለት ምናምን አሪፍ ጊዜ ይመስለኛል። ያው እንግዲህ ራስን ፊልም ለመስራት ደግሞ እቅድ እንዳለ አንዴ ለፍልፈሃል። መቼ ይሆናል ብለን እንጠብቅ?
አሁን በቅርብ አይሆንም፣ ግን እያንዳንዱ ነገሮች ፕሮግረስ አላቸው። በስክሪፕት ደረጃ በእኔ አልቋል ብዬ አስባለሁ። መሰራት የሚችል ያክል ደረጃ ላይ ያለው። ከዛ ግን ያሉ ፕሪ ፕሮዳክሽኖች አሉ። ፕሪ ፕሮዳክሽን ጭራሽ አልተጀመረም። ያልተጀመረበትን ምክንያት አንደኛ ነገር እኔ ስቴብል መሆን አለብኝ። ማን ነው አምኖበት ፕሮዲስ የሚያደርገው? ዋናው ነገር እሱ ነው። ምክንያቱም አሁን ላይ ሲኒማውን እያየኸው ነው። በጣም አሪፍ ፊልሞች እየተሰሩ ናቸው። ማለት የኢትዮጵያ ፊልም እንደዚህ እየሆነ ነው እንደሚባለው ማርኬት ላይ ባንዴ ብሎ አፕ ያደርጉና ከዛ የምርስ አትርፈዋል ወይ እንደዚህ አይነት ትርፍ ብለህ ታስባለህ? ከወጣው ወጪ አንፃር ምናምን በደንብ ስታስበው እንደዚህ አይነት ትርፎች አትርፈዋል ወይ አብዛኛው ይልሃል ምናምን እና ያን ነገር አምኖበት ፕሮዲስ የሚያደርግ ሰው የሚኖር አይመስለኝም። ሶ በቃ ጀስት ማድረግ ያለብኝ ራሴ ሰርቼ ራሴ ፕሮዲስ አድርጌ ራሴ ነኝ ማሳየት ያለብኝ። ከዛ በኋላ ማአት ባለ ሀብት ሊመጣ ይችላል። የተለያየ ፕሮዳክሽኖችም አብረን እንስራ ሊሉ ይችላሉ። ግን ለመጀመሪያ ግን ግድ ማሳየት አለብኝ። ኢቭን አምኖብህ ከገባ በኋላ መሀል ላይ ተስፋ የሚቆርጥብኝ እንዳይመስለኝ። ስለዚህ ግድ ወጪ የሚያወጣ ሰው ተስፋ ይቆርጣል። ምክንያቱም እንደ አርቱ ሳይሆን እንደ ነጋዴ ሆኖ ነው የሚመጣው። አብዛኛው እንደ ነጋዴ ነው። ይሄንን አወጣለሁ ይሄንን ያህል አትርፋለሁ ብሎ ስለሚመጣ ቶሎ ተስፋ ሊቆርጥብህ ይችላል። በቃ በራሴ ነው ነገሮችን የማስበውና አሁን በዚህ ጊዜ ብሎ እንትን ለማለት ይከብደኛል። ግን ደግሞ ሀሳቡ ጊዜ የማይሽረው ነገር ስለሆነ የሆነ ጊዜ ላይ ይወራል። እንግዲህ እንጠብቃለን። መጠበቃችን አይቀርም። ከኔ ጋርስ የመስራት እቅድ አለ? ፊልም ነው ባለው በአርት ውስጥ ምናምን አለኛ። ጄኔሬሽናችን የተለያየ ነው። ያንተ ጄኔሬሽን እና የኔ ጄኔሬሽን ግን የሆነ አለ አይደለ የምለው ነገር ገብቶህ በስነ ስርዓት እንትን ማለት የምንችል ከሆነ እንሰራለን። እንደውም አሪፍ ነገር የምናመጣ ይመስለኛል። ምክንያቱም አንተም በልምድ ከኤክስፔሪየንስ ምናምን በደንብ ብዙ ነገር ከኔ ትሻላለህ። አንተ ጋር ደግሞ ኃይለኛ ኢነርጂውም አለ። እኔ ጋር ኢነርጂ ነው ያለው፣ አንተ ጋር ኤክስፔሪየንስ አለ። አዎ፣ ግን ኤክስፔሪየንስ ደግሞ ይበልጣል። ሞር በኤክስፔሪየንስ ደረጃ ታግዘኛለህ። ኦፍ ኮርስ አሁንም እኮ ከጀርባ ሆነ ያገዝከኝ እኮ ብዙ ነው የወጡ ነገሮች እኮ አሉ እኮ ለቃል አወራናቸውም እንጂ ብዙ አሉ። ያንተ ተች ያሉበት ያንተ እንትኖች ያሉበት ህዝብ ጋር ደርሰው ግን ላይክ ጀርባ ላይ ስለነበርኩኝ ማን እንደሰራው የማይታወቁ ስራዎች ምናምን አሉ። ግን እነዚህኞቹም ስራዎች ላይ ኦፍ ኮርስ እድሜና ጤና ይስጠን እንሰራቸዋለን። ችግር የለውም። ንግዱ እንዴት ነው? ወቅት አለው። ጥሩ ታተርፋለህ። ጥሩ አትርፈህ ደግሞ ያተረፍከውን ደግሞ የምትወጣበት ጊዜ ደግሞ አለ። ስራ ዝግት የሚልበት ጊዜ ሳምናለ እና አሁን እየሰራሁት ያለው ንግድ ዳይሬክትሊ እኔን የሚፈልግም አይደለም። እኔ ከኋላ አድርጌ ማኔጅ ማድረግ እችላለሁ። ግን በቃ በእኔ ኃይል ሳይሆን በእግዚአብሔር ቸርነት የማርያም ቀን እንደማልሰራ ታውቃለህ። መኪና እነዳም ጨራሽ የማርያም ቀን በቃ እሷም ጠብቃኛለች እንጂ ስለተወጥቶብኛል። እንዲደባደብህ የሚፈልግ ሰው አለ። ደርሰህ ሂሳብ አልከፍልም ይልሃል። ወንድነት ይይዝሃል። የዛ ታይም ላይ ማን ስለሆንኩ አንተ ማትከፍለኝ ምናምን ትላለህ። አንዳንዴ ደግሞ ጎረምሶች ይሆኑና ምናምን አንተ እነሱ ጋር እንትን ማለት እንደማትችል ጭራሽ ከመምታትም አልፎ ንብረትንም ጭምር ሊወስዱብህ እንደሚችሉ ደግሞ ሲገባ እንደው አጣርጋት ታልፋለህ። ከባድ ነበር። አንዴስ የሸወድከኝ ነገር ትዝ ይላል? ምን አይሸውጂ? አንተና ሳሚ ተቀበል የሰራችሁልኝ ስራ እዛች ላይ የተናገርካት ነገር እስካሁን ድረስ ጭንቅላቴ ውስጥ አለች። ለካ በልጆቼ ልብ ውስጥ እንደዚህ ነው የምታሰበው ያልኳት ነገር አለች። ለሁሉም ልጆች እንደኔ አባት አይነት ሰው እመኛለሁ ስትል ያው አልቃሻ ነኝ ታውቃለህ። አልቅሻለሁ የዛ ጊዜ እና ያቺ ነገር በቃ እስካሁን ድረስ የምትሰማኝ ነገር አለች። አይኑን አለው የሚባል አባትም እንዳለ ስለማቅ ለካ በልጆቼ ልብ ውስጥ እንደዚህ ነው የምታሰበው የምትበቃ ጭንቅላቴ ውስጥ ያለች ነገር ማረሳት ነገር አለች። ያው ነገሩ የሆነው ያው ተነጋግራችሁ
አዎ ሰርፕራይዝ ገስት ምናምን ተብሎ ነው ነገ የተወራውና 5ኛ ጠያቂ አለ ግን መጥቶ የሚጠይቅህ እዚህ ነው አሉ። በነገራችን ላይ እኔ አሁን ያኔም ራሱ ልንገርህ ካሜራ ማለት እንደዚህ ሞት አልመሰለኝም ነበር። ኢንተርቪው ላይ እንደዚህ ምቀርብ አልመሰለኝም። ሰርፕራይዝ ገስት አለ እሱ የሚጠይቅ ጥያቄ አለ ተብሎ ልክ ፕሮግራሙ ትዝ ካለ በቲቪ ነበር የምትጠይቀው። በቲቪ ነበር። እንደዛ ላይቭ መጠይቅ ነው የመሰለኝ። ስገባ ግን ስቱዲዮ ውስጥ ነው የገባው። እኔ በሩን ከፍተህ ስትገባ ሾክ ነው ያደረኩት። ምክንያቱም 5ኛ ጠያቂ ሰርፕራይዝ ጠያቂ አለ አሉኝ። እኔ አሳይን ያረኳቸው 4 ጠያቂዎች አሉ። እነሱን 5ኛው ማን ነው? ሰርፕራይዝ ነው እሱ ግን እዚህ አጠገብ ጋር ቁጭ ብዬ ነው የምጠይቀው ብለዋል። እሺ ብዬ ያው ልክ በሩን ከፍተህ ስትገባ የደነገጥኩት መደንገጥ እና ከዛ በኋላ ከሁሉም ብዙ ነገር ተጫወተን ይቺ ያልካት ነገር እድሜ ልኬን ከጭንቅላቴ ውስጥ ማጠፋ ነገር ነትና በአጋጣሚ ስለምትወደኝና ስለምታከብረኝ ልጄ እኔም በጣም ወድሃለሁ። እኔም በጣም ሰዎች አንተን የሚስሉበት እንትን አለ። አሁን ይሄኛውን ሳይድህን አያውቁትም። ቤት ውስጥ ያለን ሰዎች ነን የምናውቀው። ረጅም ጊዜ አሁን ቤት ውስጥ እኔ የማልከፍተው ዘፈን ነበረ የደረጀ ዱባለ እና ደሬ በጣም ጓደኛ እንደነበረ በጣም ማለት ወንድማማቾች በጣም ወንድሜ ማለት ነው። በጣም ትቀራረቡ በጣም እንትን እንደነበራችሁ ስለማውቅ ብቻ ለማያውቁ ሰዎች ብቻ የሆነ ለምትወደው ሰውና ለተሰጠኸው ሰው እንደዚህ አይነት ሰው መሆንን አያውቁምና ያንን አንከፍትም ነበር ትዝ ካለ። አሁንም ይረብሸኛል። በነገራችን ላይ እንግዲህ ያኔ እንደውም ደሬ ሲሞት ያው በሞተበት ጊዜያችሁ ዘፈኖቹ በሰማው ቁጥር በጣም እንትን ነበር። ምክንያቱም የሰራበት መንገድ ለሰው ያለው ነገር ለሰው ያለው ፍቅር ለሙዚቃ ያለው ፍቅር እነዚህ ነገሮችን ሳስብ ከኔ ጋር ደግሞ የነበረው ነገር አታችመንት ምናምን በጣም ከባድ ስለሆነ በቃ እንግዲህ ያው ብዙ ነገር ተጨዋወትን። ያው የሆዴ ወዳችንን አንዳንድ መናገር የምፈልጋቸው ነገሮች አሉ። በተለይ ለወጣቱ ወደዚህ ሙያ ለሚመጡ ሰዎች ስራው የኛ ሙያ ከውጭ ሆኖ ሲያዩት በጣም ቀላል ይመስላል። በብዙ ውጣ ውረድ ውስጥ ነው የምንሰራውና እንደዛ ትልልቅ ውጣ ውረዶችን ሊያጋጥማቸው ስለሚችል ትዕግስተኛ መሆን ያስፈልጋል። በትዕግስት እዚህ ደረጃ ደርሳለሁ ብሎ ማሰብ እና በምንም መልኩ በአቋራጭ መንገድ ሙያ ውስጥ ለመግባት አለመሞከር ነው የምመክረው። ተሰጥኦ እንዳለ ሆኖ አውቀን ብንሰራው ደግሞ ደስ ይላል ብዬ ሁልጊዜ እናገራለሁ። በተቻለ መጠን ትዕግስት ይኖራችሁ። ምንድነው አሁን ምናልባት አንድ የሆነ የተፈጠረ የጄኔሬሽን ጋፕ አለ። ትልልቆቹ ሲያወሩ እንትን የምቀኝነት ሊመስል ይችላል፣ ግን አይደለም። መንገድ ለማስያዝ ነው ጥረት የሚያደርጉት እና መንገድ ለማስያዝ አንዳንድ ነገሮችን ይሄ አይሆንም፣ ይሄን ብታደርገው ጥሩ ነው፣ እንደዚህ የሚሉትን ነገሮች በጥሞና ማዳመጡ ጥሩ ነው። ሌላው ደግሞ በእኛም በኩል ማለት ነው በጣም ምጠላት አባባላለች። በእኛ ጊዜ ቀረ፣ ድሮ ቀረ፣ ስራን እኛ ሰራናት የምትለው ነገር በጣም የምታስጠላኝ አባባል ናት። ልላትም አልችልም። ምክንያቱም ጊዜው በፈቀደ መንገድ ተሰርቷል። ስራ አልቀረም። ምክንያቱም በእኛ ጊዜ ቀረ ከተባለ በቃ ያ ቀርቷል፣ አሁን የለም ማለት ነው። የቀረ ነገር አለ ሊባል አይችልም። ምንድነው የእርሾ ሊሆን ይችላል ነው። ደግሞ ዳቦ አለ እርሾ አይቦካም። የቀደሙትን ማክበር የቀደሙትን ስራዎች ተንተርሶ አዳዲስ ነገር መፍጠር የብልህነት ነው ብዬ አስባለሁ። እና በተቻለ መጠን የድሮውን ሳንንቅ
እኛም የሆኖችን እጭ ሳንል ሙያው የሚጠይቀውን ዲሲፕሊን ብቻ በማሰብ ለመስራት ጥረት ማድረግ ጥሩ ነው ብዬ አስባለሁ። አመሰግናለሁ። እሺ እንግዲህ ተመልካቾች ብዙ ነገር ተወያይተናል፣ ብዙ ነገር ተነጋግረናል እና ለእናንተም እንግዲህ አስተማሪ ነው ብለን እናስባለን። ከአባቴ ጋር የነበረኝ የልብ ቆይታ ይሄንን ይመስል ነበረ። እንደምትወዱት አልጠራጠርም። አሪፍ ነበር አይደል? በጣም አሪፍ ነበር። በጣም አሪፍ ብቻ አሪፍ ነው ብለን እናስባለን። እናመሰግናለን።